ሌላ ጊዜ የምትቆርቡበት ደረጃውን የጠበቀ ልብስ ነው። ስራውን የሚሰሩት ባለሙያዎች እዚሁ መጥተው ነው ልኬት የሚወስዱት። ስጋውን የበላ ደሙን የጠጣ ክብር ይጎናጸፋል ክርስቶስ ሲመጣ። እነሱ ማለት እነሱ ቂም በቀል ይዘውባችሁናል። እናንተ እንትን ባትሉ እነሱ ቂም በቀል ይዘውባችሁ ታላችሁ ብራታችሁ ሁላችሁ ብራታችሁ። እሺ አንገት ላይ ይኖረዋል፣ የወንዶች ደግሞ ደረት ላይ ይኖረዋል። እሺ በቃ በዛ ቀጥይ። ፕሮግራም ስንጀምር 50 ብለን ጀምረናል። 60 ብለን ደግሞ ታዘጋጅተናል። እንግዲህ ለ60ዎቹ የሚበቃ የበዓል ሙያና ልብሳቸውን ለማሟላት ደፋ ቀና እያልን ነው ያለነው። የቀረው በእናንተ እርዳታ ይሞላል። ቤተክርስቲያን ላይ ሁሉንም ሰብስበን ልብሱን የሚሰሩልን ልብሱን ኦርደር ያደረግንበት ቦታ ባለሙያዎች እስከ ቤተክርስቲያን ድረስ መጥተው እናቶችንም አባቶችንም እህቶችንም ወንድሞችንም እንዲሁም መነኮሳትን ጭምር በዚህ ፕሮግራም ላይ በማሳተፍ 50 ነበር ያልናችሁ የ60 ሰዎች ቅድመ ክፍያ ግማሽ ክፍያን አግኝተን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች፣ የዘወትር አድማጭ ተመልካቾቼ፣ አክባሪዎቼ፣ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ይሄን መልእክት የምታዩና ይሄ ድምጽ የሚሰማችሁ ህፃናትም ጭምር ሁላችሁም እንደምን አላችሁ? ዛሬ ደግሞ ደስታዬን ላበስራችሁ ነው ወደ እናንተ የመጣሁት። እንግዲህ ይህ ቪዲዮ የተቀረጸው መጋቢት 17 ቀን ነው 2018 ዓመተ ምህረት ማለት ነው። በየካ ደብረ ሳሌም ቅዱስ ሚካኤል ቤተክርስቲያን በደጀ ሰላም አባቶች መጠለያ ፈቅደውልን ምእመናንና ምእመናቱን ለቅዱስ ቁርባን የተዘጋጁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ለክርስቶስ እጮኛ ሆነው በትንሣኤው ሊሞሸሩ የተዘጋጁ ንስሐ የገቡ ቀኖናቸውን የጨረሱ 50 ኦርቶዶክሳውያንን ለትንሣኤ በዓል ለበዓለ ፋሲካ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ መግነዝም ፍቱልኝ ሳይል መካነ መቃብሩን ባዶ አድርጎት በተነሳበት ዕለት ለዚህ ቅዱስ ሥጋና ክቡር ደም የተዘጋጁ እህቶችንና ወንድሞችን ሙሽሮች ልናደርግ የጀመርነውን ቻሌንጅ ምእመናንና ምእመናት እህቶችና ወንድሞች እናቶችና አባቶቻችንን በገበያ ይዘን አንዞርም በማለት ቤተክርስቲያን ላይ ሁሉንም ሰብስበን ልብሱን የሚሰሩልን ልብሱን ኦርደር ያደረግንበት ቦታ ባለሙያዎች እስከ ቤተክርስቲያን ድረስ መጥተው እናቶችንም አባቶችንም እህቶችንም ወንድሞችንም እንዲሁም መነኮሳትን ጭምር በዚህ ፕሮግራም ላይ በማሳተፍ 50 ነበር ያልናችሁ የ60 ሰዎች ቅድመ ክፍያ ግማሽ ክፍያን አግኝተን 60 ሰዎችን አስለክተን ኦርደር አድርገናል። ለትንሣኤ በዓል ሁሉም ሰዎች ከኛ ጋር በመሪ ደብረ ታቦር ቅዱስ ፋኑኤል ቤተክርስቲያን የሚቆርቡበት ቦታ ተወስኖ 60 ሰዎች እኛም አብረን ቅዱስ ሥጋውንና ክቡር ደሙን ልንቀበል ነው። እንኳን ደስ አላችሁ። እስቲ የልኬቱን ፕሮግራም የነበረውን ድባብ በትንሹ ቪዲዮውን ላሳያችሁ። ኃይለ አጋንንት ባፈረበት እኛ አዳም ልጆች ነፃ በወጣንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በቆረሰበት
ደሙን ባፈሰሰበት በትምህርተ መስቀል ፊታችንና መላ ገጻችንን 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ መዓልት ሌሊቱን ባርከ ቀድሰ በሰላም እንዳሳደርከን ቀኑን ባርከ ቀድሰ በሰላም እንድታውለን እንማጸናሃለን። ከሊቀ ሰማዕቱ ከቅዱስ እስጢፋኖስ ረድኤት በረከት እንድታውልብን እንማጸናሃለን። እናታችንም አምላክ ወላዲት አምላክ በፕሮግራማችን ተገኝተሽ ለበዓለ ትንሣኤው በሰላም እንድንደርስ የሚፈታተነንን የሚዋጋንን ኃይለ አጋንንትን በአማላጅነትሽ በእናትነት ፍቅርሽ እንድትገስጭልን በምልጃ በጸሎትሽ እንድትረጅን እንማጸንሻለን። እኛም ልጆችህ 2ም 3ም 5ም 10ም ከዛም በላይ ሆነን ተሰባስበን ሕያውና ገናና ፈዋሽና ቀዳሽ የሆነ ስምህን እንደ ልጅነታችን አባት ሆይ ብለን ስንጠራ እንደ አባትነትህ ልጆች ሆይ ብለን እንድትቀበለን እንዲህ በማለት እንጠራሃለንና ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የሊቀ ሰማዕቱ የቅዱስ እስጢፋኖስ ረዳትነት ከሁላችን ጋር እንዳደረ ከሁላችን ጋር ይዋል። ክብርና ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ እንግዲህ ካላችሁ ካህናትም ዲያቆናትም ምእመናንና ምእመናት እግዚአብሔር አምላክ ለዚህ ድንቅ ዓላማ ከሩቅም ከቅርብም ያሰባሰባችሁ እህቶች፣ ወንድሞች፣ ሕፃናትም ጭምር ከሞት እስከ መቃብር በወደደን ባፈቀረን ባሰባሰበን በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምንስ መጣችሁ? እንደምንስ እስከ ሰዓት ደረሳችሁ? አሜን። በነገሮች ሁሉ እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ መመስገን የባህሪ ገንዘቡ የሆነ ልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ መጥለቂያው ድረስ የተመሰገነና የተወደሰ ይሁን። አትለይምና እናታችን እማምላክ ወላዲት አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከፈጣሪ በታች ከፍጡራን በላይ እንዳከበራትና እንደገባላት ቃል ኪዳን መሰረት ስሟ ዛሬም ዘወትርም በእኛ በልጆቿና በፍጥረታት ሁሉ አንደበት የተመሰገነና የተወደሰ ይሁን። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ደናግላን፣ መነኮሳን፣ ቅዱሳን መላእክቶች ሁሉ በተሰጣቸው ጸጋና ክብር መሰረት ክብርና ምስጋና ይድረሳቸው። እንደምን አደራችሁ? እንግዲህ ለማታቁኝ እኔ አላየ እባላለሁ። ያው ሁላችሁ በሚዲያ መስኮትም ቢሆን ታቁኛላችሁ ብዬ አስባለሁ። ይህንን የተቀደሰ ዓላማና የተቀደሰ ፕሮግራም ስንጀምር ያለ ምክንያት አይደለም። ሰው ጠበል ይሄዳል፣ ገዳም ይሄዳል፣ በቅዱሳን ቃል ኪዳን ይባረካል፣ በጠበል ተጠምቆ ከስጋ ደዌ ይፈወሳል። በተለያየ መንገድ በሕክምና ሰው ከህመሙ ለጊዜው ሊያስታግሰውና ሊያድነው የሚችል መድኃኒት ሊሰጠው ይችላል። ነገር ግን በምድር ላይ የሚደረጉ መድኃኒቶች በሙሉ ከንቱና ቀሪ ነገሮች ናቸው። ምክንያቱም የዘላለም ሕይወትን የሚያሰጥ ከስጋም ከነፍስም ቁስል የሚፈውስ ርስተ መንግስተ ሰማያትን የሚያወርስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ብቻ ነው ማለት ነው። ስለዚህ እኛ የተሰባሰብነው ደግሞ ለዚህ ለተቀደሰ ዓላማ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ ይፈረድበታል ነው የሚለው መጽሐፍ ቅዱስ። ስለዚህ ደግሞ እኛ ከዘላለም ሞት ለመዳን የዘላለም ሕይወትን ለማግኘት እንዳይፈረድብን ከቅዱሳኑ ህብረት እንድንደመር በምድር ላይ በተለያየ መንገድ በሰው እጅ ሊሆን ይችላል፣ በዳቢሎስ አሰራር ሊሆን ይችላል። በምድር ላይ ሲቃያችን ቢበዛ፣ ውጣ ውረዱ ቢበዛ፣ ፈተናው ቢበዛ ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? በስጋ የሚገድሏችሁን አትፍሩ፣ በነፍስም በስጋም የሚገድለውን አምላካችን እግዚአብሔርን ፍሩ ነው ያለው። ስለዚህ በምድር ላይ ብንታመም፣ ብንቆስል፣ ብንደማ፣ ብንወጣ፣ ብንወርድ ብዙ ጉስቁልና ቢደርስብን ምድር ላይ የሚቀር ድካም ነው። ሰው ልበ አምላክ ቅዱስ ዳዊት እንደተናገረው ቢኖር 70 ቢበዛ 80 ከዛ በኋላ መከራ ነው ያለው። ስለዚህ ምድር ላይ የምንኖረው እድሜያችን ተነግሮናል። 70 ብንኖር ነው፣ 80 ብንኖር ነው። ከዛ በላይ ደግሞ መከራ ነው የምንኖረው እድሜ ማለት ነው። 100 የሚኖር ይኖራል፣ 120 የሚኖር ይኖራል፣ 150 ከዛም በላይ የሚኖር ሰው ሊኖር ይችላል። ግን ራሱን መመገብ የማይችል ከሆነ በሰው እጅ የሚጸዳዳ ከሆነ ለአስታማሚ ለጧሪና ለቀባሪ ከሰለቸ በምድር ላይ መከራውን ነው የሚኖረው። ስለዚህ
70 እና 80 ለምንኖርበት ለዚህ ከንቱ ዓለም መጨነቅ የለብንም። ትሉ ወደማያንቀላፋው እሳቱ ወደማይጠፋው ወደ ገሃነም እሳት እንዳንጣል የዘላለም መንግስትን ለመውረስ ርስተ መንግስተ ሰማያትን ለመውረስ ገሃነም እሳትን ላለማግኘት አምላካችን እግዚአብሔር እንደተናገረው እንደ ቃሉና እንደ ሐሳቡ ለመኖር ቅዱስ ሥጋውና ክቡር ደሙን መቀበል አስፈላጊ ስለሆነ ግድ ስለሆነ ለዚህ መልካም ዓላማ ስለታጨን በትንሣኤው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መግነዝን ፍቱልኝ መቃብርን ክፈቱልኝ ሳይል መቃብሩን ባዶ አድርጎ በሚነሳበት ዕለት ዛሬ እጮኛ ሆነን የዛ ቀን ደግሞ የሱ ሙሽሮች እንሆናለን ማለት ነው። ሁላችሁም ለዛ ዓላማ ገብቷችሁና ተረርታችሁ የመጣችሁ ይመስለኛል አይደለ? ነው አይደለ? ስለዚህ እኛም እንደ ዶርቃ ሚዲያ እንግዲህ እናታችን ወለተ ኢየሱስም በመካከላችን አሉ። ለዚህ ዓላማ ደግሞ ከናንተ ጋር እሳተፋለሁ ብለው ብዙዎቻችሁን በሳቸው በኩል ቅስቀሳ አድርገው በሚዲያም ጥሪ አድርገን የተመረጡ ጥቂቶች ናቸው የተጠሩ ብዙዎች ናቸው ይላል መጽሐፍ ቅዱስ። ብዙ ሰዎች እንደናንተ ጥሪ ደርሷቸዋል። በሀገር ውስጥም ከሀገር ውጭም ያሉ በገጠርም በከተማም ያሉ ብዙ ሰዎች ጥሪ ተደርጎላቸዋል በሚዲያ። ማንንም አልገደብንም። ሁሉ ሰው መጥቶ ለዚህ ዓላማ እንዲሳተፍ እድሉን ሰጥተናል። ግን የተጠሩ ብዙዎች ናቸው የተመረጡ ጥቂቶች ናቸው። ከተመረጡት ሰዎች መካከል እግዚአብሔር በምህረትና በቸርነቱ ጎብኝቷችሁ በዛሬ ዕለት ይሄንን የመቁረቢያ ልብስ እንዲለኩ የመጡ ሰዎች እንግዲህ እኛ 50 ብለን ከ50 በላይ ከተገኘ እናካትታለን ብለናል። ዛሬ እንግዲህ መጋቢት 17 ቀን ያለን ቀን እንግዲህ እስከ ሚያዝያ 2 ድረስ ልብሱ ተሰርቶ እጃችን ላይ መድረስ ስላለበት የትንሣኤ በዓለ ፋሲካ ሚያዝያ 4 ስለሆነ ከወዲሁ ልብሱ ካልተለካ ዝም ብሎ ተለቃቅሞ የሚሰጥ ሰልባጅ ልብስ አይደለም። ደረጃውን የጠበቀ ነገ እናንተ አጥባችሁ አስተኩሳችሁ አጣጥፋችሁ አስቀምጣችሁ ሌላ ጊዜ የምትቆርቡበት ደረጃውን የጠበቀ ልብስ ነው። ስራውን የሚሰሩት ባለሙያዎች እዚሁ መጥተው ነው ልኬት የሚወስዱት። እየመጡ ነው ደርሰዋል። ስለዚህ ሁላችሁም በየቁመታችሁ እንዳይሰፋ እንዳይጠብ ያለ ልኬት ቢገዛ ከማንም ከመንገድ ላይ ዋጋ እንዲቀንስ ተብሎ ታስቦ ቢገዛ ሊጠብ ይችላል፣ ሊሰፋ ይችላል፣ ሊያጥር ይችላል፣ ሊረዝም ይችላል። ስለዚህ በየልኬታችሁ በየስማችሁ ተሰርቶ በአግባቡ በእጃችሁ ይደርሳችኋል። ለበዓሉ ሙያ እንግዲህ ከዚህ ከልብሱ ባሻገር እንደ እግዚአብሔር መልካም ፈቃድ 5 ኪሎ ሽንኩርት፣ 1 ዶሮ፣ 5 ሊትር ዘይት ታስቧል። ያንንም እንደ እግዚአብሔር መልካም ፈቃድ እግዚአብሔርን ይዘን እናሳካዋለን። ስለዚህ ለዛሬ ሁላችሁም ልኬቱን ትለኩና ትሄዳላችሁ። ፕሮግራሙን የምናደርገው ሀያት መሪ ደብረ ታቦር ቅዱስ ፋኑኤል ቤተክርስቲያን ነው። እንግዲህ ሁላችን ተሰብስበን ወዴት ለመግባት ነው ሐሳባችን? ወደ ርስተ መንግስተ ሰማያት አይደለ? ሁላችን ተሰብስበን ይህንን የተቀደሰ ዓላማ ለማስቀጠል ዛሬ 50 ሆነን ይህን ፕሮግራም ከጀመር ነው የዛሬ ዓመት 50 ሺህ ምእመናንን ቅዱስ ሥጋውና ክቡር ደሙን እንዲቀበሉ እናደርጋለን። ማን ከረዳን? እግዚአብሔር ከረዳን። እግዚአብሔር ደግሞ እኛ አስበን የሚከለክለን ነገር ይኖራል? አይኖርም። ስለዚህ ከዚህ በኋላ ደግሞ ትምህርት ይሰጣል። አሁን እናንተ ንስሐ ገብታችሁ ቀኖና ጨርሳችሁ ስለ ቅዱስ ሥጋውና ስለ ክቡር ደሙ ሕግጋቱን አውቃችሁ በተለያዩ ምክንያት ነው መቀበል ያልቻላችሁት አይደለ? ከዚህ በኋላ የሚኖረው መርሃ ግብራችን ደግሞ ያልገባቸው ስለ ቅዱስ ቁርባን የማያውቁ ስለ ሥጋው ደሙ የማያውቁ ከቆረቡ በኋላ ምን ማድረግ እንዳለባቸው ከመቁረባቸው በፊት ምን ማድረግ እንዳለባቸው የማያውቁ ሰዎችን እያስተማርን ነው ወደ ቅዱስ ሥጋውና ወደ ክቡር ደሙ የምናመጣቸው። ስለዚህ ሁላችን በአንድነት በህብረት ተባብረን ተረዳርተን ተጋግዘን የተዘጋጀችልንን ርስተ መንግስተ ሰማያትን ተስፋ የምናደርጋትን ከቅዱሳኑ ጋር ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፈጠረን ዓላማ እንዲያዘጋጀን እሱን እየጸለይን እየለመንን ሁላችን ሥጋውና ደሙን ተቀብለን ኃይለ አጋንንት ከኛ ርቆ መንፈስ ቅዱስ ወደኛ ቀርቦ የዘላለም መንግስትን ለመውረስ ምን ማድረግ አለብን? ቅዱስ ሥጋውና ክቡር ደሙን መቀበል አለብን ማለት ነው። ስለዚህ አሁን በዚህ ፕሮግራም ሁላችሁም ተስማምታችኋል። ለትንሣኤ በዓል ሁላችን በአንድ ተሰልፈን አንድ ቦታ በዓሉን እናከብራለን አይደለ? ግልጽ ነው። ከዋዜማው ከወዲሁ ለበዓሉ ሙያ የሚሆነውን ይሄን የተዘጋጀውን ምግበ ሥጋ የሚሆነውን ነገር እንደዚሁ ከወዲሁ ደውለን የትና መቼ እንደምናደርገው እናሳውቃችኋለን።
ፕሮግራሙ ግን የሚሆነው በዚህ ፕሮግራም ላይ ጳጳሳት ሁሉ ይገኙበታል። እናንተን ለመባረክ ማለት ነው፣ ሁላችንን ለመባረክ። እኔም ከነ ልጆቼ ከነ ባለቤቴ አብሬያችሁ ነው የምቆርበው። ይሄ በጣም ትልቅ ዓላማ ነው በነገራችን ላይ አይደል? ሰው ሲጋራ ገዝቶ ያካፍሎ ያጨሳል፣ ጫት ገዝቶ አካፍሎ ያስቅማል፣ ወደ መጠጥ ቤት ወስዶ ከፍሎ ያስጨፍራል። ይሄ ሁሉ ምድር ላይ የሚቀር ዝና ነው፣ በረከትም የሌለው ገንዘብ ነው። ሰው በዚህ በረከት ያገኛል አያገኝም። ስለዚህ በእንደዚህ አይነት የተቀደሰ ማዕድ ላይ መገኘት መታደል ነው። እውነቴን ነው የምነግራችሁ። አሁን ይሄ ተሰባስበን አንድ ቦታ እንዲሆን የመረጥንበት ትልቁ ምክንያት ምንድን ነው? ሁላችን የአንድ እናት የአንድ አባት ልጆች፣ የአንድ አዳምና የአንድ ሔዋን ልጆች ነን። ኢየሱስ ክርስቶስ የተሰቀለው ስጋውን ቆርሶ ደሙን አፍስሶ የሰጠን ለሁላችን ነው አይደል? ሁላችን ተሰብስበን ወደ አንድ ርስተ መንግስተ ሰማያት መግባታችንን የሚያሳይ ፕሮግራም ነው። ስለዚህ ሁላችን በአንድ ላይ ተሰብስበን እንገባለን። ከዋዜማ ጀምሮ በመናድርበት ቤተክርስቲያን ቆርበን ቅዱስ ስጋውና ክቡር ደሙን ተቀብለን ካወጣን በኋላ አፋችንን የምንፈታበት ማዕድ እዛው እንዲዘጋጅ እናደርጋለን። ፕሮግራሙ በአንድነት ዘላለማዊ ርስተ መንግስተ ሰማያትን የምንወርስበት፣ ነገ ደግሞ እናንተ ሌሎች ሰዎችን እያስተባበራችሁ ይሄንን ፕሮግራም አብረን በጋራ የምናስቀጥልበት ነው። ስለዚህ ይሄ ነው ያለው ፕሮግራም። የሚቀጥለውን ደግሞ እንደዚሁ እየተደዋወልን የምንነጋገር ይሆናል። ምናልባት ጥያቄ ያለው ሰው ካለ ጥያቄ ይቀበልና በቀጥታ ወደ ልብስ ልኬቱ ነው የሚሆነው። ሁላችሁ ተለክታችሁ ነው የምትሄዱት። ሁላችሁ የምትለኩት እንደየአቅማችሁ እንደየቁመታችሁ ነው። የዋጋው ጉዳይ ምንም ከናንተ ጋር የሚያነጋግር የሚያገናኝ ነገር የለውም። ለሴቶች ነጠላ፣ ሻሽ፣ ቀሚስ፣ ጫማ፣ ለወንዶችም ጫማ፣ ሱሪ፣ ቲሸርት ከነነጠለው። ስለዚህ ይሄ ሙሉ ለበዓሉ ለፕሮግራሙ ተሸፍኖ ኦርደር ተደርጓል። ሁላችሁ ተለከታችሁ ነው የምትሄዱት። አሁን ጥያቄ ካላችሁ ያልገባችሁ ነገር ካለ ጥያቄ ካላችሁ መጠየቅ ትችላላችሁ። ታጥባችሁ ተዘጋጅታችሁ አንድ ቦታ ተሰብስባችሁ መኪና እንልክላችሁና ወደ ቤተ ክርስቲያን ለቅዱስ ፋኑኤል ሩቅ የሆናችሁ ማታ ላይ ይዟችሁ ይመጣል፣ በዋዜማ ማለት ነው። ስለዚህ ልብሱን እዛውም ልናረገው እንችላለን፣ በጊዜ ቀደም ብለን ማለት ነው። እዛው ልብሳችሁን እዛው እንድቀይሩ ልናረገው እንችላለን። እንግዲህ በዚህ መርሃ ግብር ላይ እንደ እግዚአብሔር መልካም ፈቃድ ሊቃነ ጳጳሳት ከኛ ጋር አድረው ይሄንን ጉባኤ ይሄንን መርሃ ግብር እንዲባርኩ እናደርጋለን። እግዚአብሔር ደግሞ ለበዓለ ትንሣኤው በሰላም እንዲያደርሰን የሱ መልካም ቅዱስ ፈቃድ ይሁንልን። መምህራችን መምህር ዮሐንስ ያው አርፍደው ነው የደረሱት። ይምጡና መርሃ ግብሩን በጸሎት ይዘጉልንና በቀጥታ ወደ ልብስ ልኬቱ ነው የምንሄደው፣ ባለሙያዎችም ስለመጡ ማለት ነው። እንደምን ዋላችሁ? እንኳን ደህና መጣችሁ። በሰዓት ባለመገኘቴ በጣም ይቅርታ። ያው የታክሲ ሁኔታ ታክሲ የለምና አሁን በነዳጅ ሁኔታ እንደምታውቁት ትንሽ አረፈርኩኝ። ያው ወንድማችን አላየ ብዙ ነገር እንዳላችሁ ተስፋ አለኝ። እሱ ካለው ላይም የምጨምርላችሁ ነገር የለም። ምክንያቱም እናንተም ስትመጡ አላማችሁን ታውቃላችሁ። ወደዚህ መርሃ ግብርም የመጣችሁበት ዋና ምክንያት አንድ አላማ ኑሯችሁ ነው እና ያሰባሰባችሁ። ማርያምስ የማይቀሟትን በጎ ዕድል መረጠች እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ በዚህ የተሰባሰባችሁት ለዚህ አላማ የተሰባሰባችሁ ሁላችሁም ማንም የማይቀማችሁን በጎ ዕድል የመረጣችሁ የተሻለውን ዕድል የመረጣችሁ በምድር ላይ ካሉት ዕድሎች ሁሉ ጥሩ ነገር የመረጣችሁ ናችሁና ለዛ ነገር ዝግጅት ማድረግ ነው። በእርግጥ ብዙ ዝግጅቶች በስጋም በነፍስም ያስፈልጋሉ። እንግዲህ የመጣነው ተምረን አውቀን ነውና መቼም ሰው ለስጋው ደሙ ሲበቃ ሲደርስ ስለ ስጋው ደሙ ሲያስብ ከተማረው ትምህርት የተነሳ ካወቀው ዕውቀት የተነሳ ከሚያስፈልገው አንድ ሰው በህይወቱ ምን ያስፈልገዋል የሚባለው ማሰሪያው የመጨረሻው ነው፣ ስጋው ደሙ ማለት ነው። አንድ ሰው እንደው የመጨረሻው በክርስትና ህይወት የመጨረሻው ደረጃ የሚባለው ስጋው ደሙ ነው። ሰው ቢማር ቢጾም ቢጸልይ ቢሰግድ ብዙ መልካም ስራዎችን ቢሰራ እነዛ ሁሉ ዋጋ የሚኖራቸው ስጋው ደሙ ከተቀበለ ብቻ ነው። ሰው መልካም ስራ አድርጎ መጽውቶ ሰግዶ ጾሞ ስጋውን እንኳን ለሰዎች እስከ መስጠት ቢደርስ ስጋው ደሙን የክርስቶስን ስጋ ካልበላ የክርስቶስን ደም ካልጠጣ ዋጋ ሊኖረው አይችልም አንድ ሰው፣ ወይንም ደግሞ ርስት መንግስተ ሰማያትን ሊወርስ አይችልም። ማህተሙ እሱ ስለሆነ ማለት ነው። የሴቶቹ እንደዚህ መስቀል ስላለው ይታያል አይደል? የወንዶች ደግሞ እንደዚህ ደረቱ ላይ
መስቀል ይኖረዋል። ጥልፉ ከሴቶች ጋር እንዲመሳሰል አንድ እንዲሆን ማለት ነው። ስለዚህ ጥራቱን ደረጃውን የጠበቀ ጨርቅ ነው የሚሰራው። እማዊ ትንሽ መስቀሉ ይቅር የሚል አስተያየት እየሰጡኝ ነበረ። ይቅርላችሁ በቃ። ስለዚህ መስቀሉ ይቅር በሚለው ተስማምተናል። እሺ ያው እንዳይቆሽሽ ሰው ቆሻሻ ስለሚነካው ሰው ስለሚቀመጥበት ለመስቀሉ ክብር ሲሉ ነው እማዊ እንደዛ ያሉት። ስለዚህ ሙሉ በሙሉ ከታች ያለው መስቀል አይኖረውም ማለት ነው። እሺ አንገት ላይ ይኖረዋል፣ የወንዶች ደግሞ ደረት ላይ ይኖረዋል። እሺ በቃ በዛ ቀጥይ። ስጋውን የበላ ደሙን የጠጣ ክብር ይጎናጸፋል ክርስቶስ ሲመጣ። ስጋውን ካልበላ ማለት ንስሐ እንጂ ቂበቀናችሁ ነው ይስጋሉ ሁላችሁ ቂበቀናችሁ ቂበቀ ያዛል። እነሱ ማለት እነሱ ቂበቀ ይዘውባችሁ እናንተ እንትን ባትሉ እነሱ ቂበቀ ይዘውባችሁ ታላችሁ ብራታችሁ በሩ ሁላችሁ ብራታችሁ ስጋው ስለሆነ የሕይወት እንጀራ ደሙ ስለሆነ ሕይወት የሚዘራ እርሱን እንቀበል ሳንሰጥ ቀጠሮ ቪዲዮውን እንዳያችሁትና እንደተመለከታችሁት እንግዲህ ባለሙያዎች መጥተው በየካ ደብረ ሳሌም ቅዱስ ሚካኤል ላይ ምእመናንና ምእመናት ለዚህ ክብር እንዲበቁ እግዚአብሔር የረዳቸው እግዚአብሔር የፈቀደላቸው የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው ይላል መጽሐፍ ቅዱስ። ብዙ ሰዎችን ጥሪ አድርገናል፣ ማንንም አልገደብንም። ልክ ከናንተ የእርዳታ ገንዘብ እንዳሰባሰብነው ሁሉ ለዚህ ፕሮግራም መታደም የሚፈልጉ ኦርቶዶክሳውያንን ስጋውና ደሙን ለመቀበል ፍላጎት እያላቸው ያደፈና የጎደፈ ልብስ ለብሰን ወደ ቤተ መቅደሱ አንገባም እያሉ በመሳቀቅ አንድ ቀን የሚረዳን ሰው እናገኛለን፣ እግዚአብሔር የፈቀደለት ሰው ይጎበኘናል ብለው ያሰቡ እህቶች ወንድሞችን በሙሉ ጥሪ አድርገናል። እንግዲህ ጥሪ ከተደረገላቸው ሰዎች መካከል እነዚህን አግኝተናል። በነፃም ቢሆን ገንዘብም ቢኖረው ሰው እግዚአብሔር ካልፈቀደለት ምንም ስራ መስራት አይችልም። እንግዲህ አይታችሁታል። እናንተ እርዳታ ለመርዳት በቪዲዮ በቀጥታ ስርጭት በተለያየ ፕሮግራም በማስታወቂያ ይሄ መልእክት ደርሷችሁ እናንተ የምትችሉትን ከ100 ብር ከ10 ብር ጀምሮ እጃችሁን በመዘርጋት ተረባርባችኋል። ሌሎች ሰዎች ደግሞ በነፃኑና ቁረቡ ሲባሉ ደግሞ ይሄው እግዚአብሔር ካልፈቀደ ስለማይሆን 60 ሰዎችን አግኝተን የ60 ሰዎችን ቅድመ ክፍያ ከፍለን ለቀጣይ ደግሞ የማጠናቀቂያ ክፍያውንና 1 ዶሮ፣ 5 ኪሎ ሽንኩርት፣ 5 ሊትር ዘይት ለበዓል ሙያ የሚሆናቸውን ድጋፍ ለማድረግ እየሰበሰብን እንገኛለን። እርዳታው እስከ በዓሉ ድረስ ይቀጥላል። ልብሱ እስከ ሚያዝያ 2 የጸሎተ ሐሙስ ቀን ድረስ ተጠናቆ እጃችን ላይ እንዲደርስ አውርተናል። ሩቅና አንድ አካባቢ ላሉ አቅመ ደካማ እናቶችና አባቶች፣ እህቶችና ወንድሞች በተለያየ ቦታ በጸበል ቦታ የሚኖሩ እህቶች ሰብሰብ ብለው አንድ ቦታ ላይ እንዲዘጋጁ ካሉበት ቦታ በዋዜማው መኪና ጭኖ እንዲያመጣቸው የራሳችን መኪና ትራንስፖርት ጭምር በማዘጋጀት አቅመ ደካማውያኑ እናቶችና አባቶች ለትራንስፖርት የለንም ስላሉ እህቶቻችን ጭምር በጠበል ላይ የሚኖሩ እህቶች ጭምር መኪና በማዘጋጀት በዋዜማው መጥተው ቤተ ክርስቲያን ተደውሎ ከምትከፈትበት ሰዓት ጀምሮ በቤተ መቅደሱ በመገኘት በሰዓታት በማህሌት በኪዳን በቅዳሴው በያሬዳዊ ዜማው በቤተ መቅደሱ አገልግሎቱን በመካፈል
ቅዱስ ሥጋውንና ክቡር ደሙን ተቀብለን እዛው ቅዱስ ቤተክርስቲያን ላይ ደግሞ ደጀ ሰላም አስፈቅደን ቪዲዮውን በደንብ አድርገን እናደርሳችኋለን። ምእመናንና ምእመናት በሀገር ውስጥና ከሀገር ውጪ ለዚህ በጎ ተግባር እጃችሁን የዘረጋችሁ እህቶችና ወንድሞች በጸሎት አስቡን አትርሱን ያላችሁ በሙሉ በሚተርፈን ሳንቲም የዕለቱን ማስቀደሻ ዕጣኑን፣ ጧፉን፣ ዘቢቡን፣ ሻማውን፣ መብራቱን ለቤተ መቅደሱ በትንሣኤው ቀን ሙሉውን ማስቀደሻ እንዲሸፈን አድርጌ ስመ ክርስትናችሁ በመንበሩ ላይ ተቀምጦ ወንጌሉ ተነቦ ሲያበቃ በጸሎት አስቡን አትርሱን ያሉትን በሀገር ውስጥና ከሀገር ውጭ ያሉትን በሕይወተ ሥጋ ያሉትን በሕይወተ ሥጋም የሌሉትን ነፍሳቸውን ይማር በሕይወት ያቆይልን ብላ ቤተ ክርስቲያን ስለ ወንዝ ምላት፣ ስለ ዝናብ መዝነብ ቤተ ክርስቲያናችን ስለ ፀሐይ መውጣት የምትጸልይ ቅድስት ቤተ ክርስቲያን እናንተንም በጸሎት እንድታስባችሁ አደርጋለሁ። እጃችሁን የዘረጋችሁ በሙሉ የምህረት እጆቹን መድኃኔዓለም ይዘርጋላችሁ። አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ፋኑኤል ቅድስት ድንግል ማርያምን ከ3 ዓመቷ ጀምሮ በቤተ መቅደስ ሐርና ወርቁን እያስማማች ስትፈትን ህብስተ መና ህብስተ ወይንን እየመገበ በቤተ መቅደስ እመቤታችንን ሲያገለግላት የነበረው ሊቀ መልአኩ ቅዱስ ፋኑኤል እናንተንም ቅዱስ ሥጋውንና ክቡር ደሙን ከሚቀበሉት እኩል በረከቱ እንዲደርሳችሁ እግዚአብሔር አምላክ ይርዳችሁ። በመጀመሪያ ይህንን ፕሮግራም ስንጀምር 50 ብለን ጀምረናል። 60 ብለን ደግሞ ታዘጋጅተናል። እንግዲህ ለ60ዎቹ የሚበቃ የበዓል ሙያና ልብሳቸውን ለማሟላት ደፋ ቀና እያልን ነው ያለነው። የቀረው በእናንተ እርዳታ ይሞላል። የዛሬ ዓመት ደግሞ 50 ሺህ ያደርገዋል። መድኃኔዓለም የሚሳነው ነገር የለም። ቅርንጫፍ አስፍተን አዲስ አበባ ላይ ብቻ ሳይሆን በክልል ከተሞች በባህር ዳር፣ በጎንደር፣ በጅማ፣ በአርባ ምንጭ፣ በመቀሌ፣ በአድግራት በተለያየ ቦታ በተለያዩ ክልል ከተሞች ባሉ አብያተ ክርስቲያናት ኦርቶዶክሳውያን ልብሳቸው እንዲደርሳቸው አድርገን የዛሬ ዓመት ደግሞ 50 ሺህ ኦርቶዶክሳውያን እንዲቆርቡ እናደርገዋለን። መድኃኔዓለም የሚሳነው ነገር የለም። እኛ ማሰብ ነው የሚጠበቅብን። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁም ይሰጣችኋል ተብለናል። እኛ የምንመረኮዘው መድኃኔዓለምን እንጂ ሸምበቆ አይደለም። እኛ የተመረኮዝነው አምላካችን ደግሞ ትንሿን አብዝቶ የሚመግብ ጌታ፣ ከቀረበው ምግብ የተረፈው በልጦ የተነሳ የድንግል ማርያም ልጅ የሚሳነው ነገር የለም። ድንግል ማርያም በምልጃና በጸሎቷ ታግዘናለች። ቅዱሳን ጻድቃን ሰማዕታት በተሰጣቸው ቃል ኪዳን ይራዱናል። አምላካችን መድኃኔዓለም ኢየሱስ ክርስቶስ የሰይጣን ሰንሰለትን እየበጣጠሰ መንገዱን ይከፍትልናል። የታጠረው የተዘጋው ይከፈታል። የተዋህዶ ልጆች በህብረት ርስተ መንግስተ ሰማያትን እንወርሳለን። በዚህ ፕሮግራም ላይ የምትሳተፉ የሃይማኖት አባቶች ለዚህ በጎ ነገር የሚሳተፉትን ሁሉ በጸሎታችሁ አስቡልኝ። እንግዲህ እንደነገርኳችሁ የተከፈለው ክፍያ ግማሽ ነው። 60 ሰዎችን አድርሰናል። ምክንያቱም የሚፈልጉ ሰዎች ስለመጡ አንመልስም፣ የለንም አንልም። እግዚአብሔር ያውቃል። እንግዲህ የ60 ሰዎችን መቁረቢያ ልብስ አስለክተናል። ለወንዶች ነጠላ፣ ቲሸርት፣ ሱሪ፣ ጫማ፣ ለእናቶችና ለእህቶች ሻሽ፣ ነጠላ፣ ቀሚስ፣ ጫማ አሟልተናል። የሚቀረን ደግሞ የተወሰነ ግማሽ ክፍያና 5 ኪሎ ሽንኩርት፣ 5 ሊትር ዘይት፣ 1 ዶሮ ለበዓል ሙያ በዋዜማው ሰጥተን ቀደም ብለን ሰጥተን ቤተሰብ በየቤታቸው ቤተሰብ ያላቸው እንዲያዘጋጁላቸው፣ ቤተሰብ የሌላቸው በጎረቤት እንዲዘጋጅላቸው፣ በጠበል ቦታ የሚኖሩ ደግሞ ሸጠውም ሊወስዱ ይችላሉ። እዛውም ደግሞ ገዳም ላይ ሊያሰሩ ይችላሉ። ስለዚህ ይህንን የበዓል ሙያ ጭምር እንዲሁም ደግሞ የተረፈውን በቅዳሴ ሰዓት በጎ ነገር ላደረጉ አስተዋጽኦ ላደረጉ ስመ ክርስትናቸው እንዲነሳ እንዲሁም ደግሞ ከተቻለም ከተረፈም ደግሞ አባቶችንም እዛው ቦታ ላይ መግደፊያ የሚሆን ነገር ልናዘጋጅ እንችላለን። ለ60 ሰዎች ቆርበው ሲወጡ አፋቸውን የሚያድፉበትን ምግብ እናዘጋጃለን። እግዚአብሔር ለዛ ቀን ያደርሰን። እንኳን ደስ አላችሁ። በዚህ በጎ ነገር የተሳተፋችሁ ገንዘብ እኮ እንደዚህ መገልገያ ነው። ለበጎ ነገር ሲውል በጣም ደስ ይላል። ልኬቱን ስንለካ እንዳያችሁት ያው በነበረን ቆይታ እንዴት እንደምናደርግ በምን መንገድ እንደምንገናኝ ንግግር በማድረግ ልኬታቸውን አስለክቻለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ተንኮለኞች ይሄ ፕሮግራም እንዳይሳካ በኮሜንት
ይሄንን ህዝብ ዘረፋችሁት፣ በላችሁት እያሉ ቢጽፉም ነገር ግን ዓላማው የገባችሁ እህቶችና ወንድሞቼ እጃችሁን ሁል ጊዜ ስለምትዘረጉልኝ አመሰግናችኋለሁ። እኔ ማየት የምፈልገው እግዚአብሔር ረድቶኝ ፈቅዶልኝ እንዳስጀመረኝ በእናቶችና በአባቶች ጸሎት በቅዱሳን እርዳታ ተመርኩዤ ይሄንን ፕሮግራም እንደጀመርኩት ፍጻሜውን ማየት ነው የምፈልገው። የእናቶች፣ የእህቶች፣ የአባቶች ጸሎት አግዞኝ ለትንሣኤው በዓል ደርሰን 60 ሰዎች በቅዱስ ሥጋውና በክቡር ደሙ ታትመው ከክርስቶስ ጋር ሲፈራረሙ ማየት ነው የምፈልገው። አምላካችን እግዚአብሔር ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ ይችን ክፉ ጊዜ በዓለም ላይ ያለውን ጦርነት አብርዶልን ሰዎች ከሀገር ውስጥ ወደ ውጭ ከውጭ ወደ ሀገር ውስጥ የሚንቀሳቀሱበትን ጊዜ እግዚአብሔር በሀገራችን በኢትዮጵያ ላይ ያለውን ጦርነት አስወግዶት የእርስ በርሱን ጦርነት እርስ በርስ የምንጋፋፋውን የምንጨካከነውን ሁላችንንም ልቦና ሰጥቶን አገራችን ኢትዮጵያን የቃል ኪዳኗን ምድር ከ46 ጊዜ በላይ በመጽሐፍ ቅዱስ ውስጥ የተጠቀሰችውን አገራችን ኢትዮጵያን ዳሯን እሳት መካከሏን ገነት አድርጎ እንዲጠብቅልን አምላካችን የሱ መልካም ቅዱስ ፈቃድ ይሁንልን። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። እርዳታችሁ አይለየኝ። የተዘረጉ እጆች አይሰብሰቡ። ሁላችሁም ከታች በተቀመጠው ስልክ ቁጥር በመደወል በተቀመጠው አካውንት በማስገባት ስመ ክርስትናችሁን መላክ ትችላላችሁ። እግዚአብሔር አምላካችን ሁላችሁንም የምትሰጡት አያሳጣችሁ፣ ሰጭ እንጂ ተቀባይ አያድርጋችሁ። ከልብ አድርጌ አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።